የአላህን ቅጣት ከረሳን የሰው ሐቅን መዳፈር ይቀለልናል። ሶላትን ማሳለፍ እንደ ነገሩ ይሆናል። ወላጅን አለማክበር፣ የባለህ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ ይችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። እቺ የአላህ ቅጣት አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት፣ የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ፣ የተቀጣጠለችው የአላህ እሳት ኢነሃ ዐለይሂም ሙቅሰዳ፣ በካህዲያን ላይ እሷም የተቆለፈች ነው። ፊ ዐመድን ሙመደዳ፣ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን እሳት አንችለውምና ሐራም እንዳታመጣብን። ሴቶቹ ሂጃብ ኒቃም ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን፣ የአኼራው እሳት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት።